እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ስለምትከታተሉን እጅግ ከልብ አድርገን እናመሰግናለን። ዛሬም የተለያዩ ርዕሰ ጉዳዮችን ያካተትንበትን የዝውውር ፕሮግራማችንን ይዘን ቀርበናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። የተለያዩ የዝውውር ጉዳዮችን እኛ ዛሬ ወደ እናንተ እናደርሳለን። ስለምትከታተሉን ከልብ አድርገን እናመሰግናለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እያነሳን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ጻፉልን። በቀጣይ በሚኖሩን ፕሮግራሞች ደግሞ መልሰን ወደ እናንተ እናደርሰዋለን። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ኒውካስል ዩናይትድ አንቶኒ ጎርደንን ለመሸጥ እንደወሰነ እየተነገረ ነው። ኒውካስል ዩናይትድ በክለብ ውስጥ ትልቅ ዋጋ ካላቸው ተጫዋቾች አንዱ የሆነውን አንቶኒ ጎርደንን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ለሽያጭ ለማቅረብ መዘጋጀቱ ተሰምቷል። ይህ ውሳኔ በክለቡ የረጅም ጊዜ እቅድ ላይም ትልቅ ለውጥ መኖሩን የሚያሳይ ነው። የክለቡ ከፍተኛ አመራሮች ለ2026-27 የውድድር ዘመን የተሻለ ጎል የሚያስቆጥሩና ለጎል የሚሆኑ ኳሶችንም አሲስቶችን የሚያመቻቹ ተጫዋቾችን ለማምጣት ማሰባቸውን የተነገረው የ24 ዓመቱ አንቶኒ ጎርደን በዚህ የውድድር ዘመን በሁለቱ ተቃራኒ የብቃት ደረጃዎች ላይ የሚገኝ ተጫዋች ነው። በእንግሊዝ ፕሪምየር ሊግ ባደረጋቸው 17 ጨዋታዎች ያስቆጠረው 2 ጎል ብቻ ሲሆን አንድ ለጎል የሆነ ኳስም አመቻችቶ አቀብሏል። ይህም ባለፈው ዓመት አስደናቂ ብቃቱ አንጻር እጅግ ዝቅተኛና ለክለቡም ከሚጠበቀው በታች ሆኖ የተገኘው። በአውሮፓ ቻምፒየንስ ሊግም መድረክ ላይ እጅግ አስደናቂ ብቃትን እያሳየ ይገኛል። በምድብ ጨዋታዎችም በ6 ግጥሚያዎች 6 ጎሎችን አስቆጥሮ አንድ ደግሞ አሲስት ማድረግ ችሏል። ለጎርደን ወጥ ያልሆነ ብቃት ዋነኛው ምክንያት በ2025 የክረምት ዝግጅት ወቅትም ከአትሌቲኮ ማድሪድ ጋር በተደረገው የወዳጅነት ጨዋታ የደረሰበት የቁርጭምጭሚት ጉዳት እንደሆነ ነው የሚታመነው። ይህ ጉዳት ለዝግጅት የሚሆን በቂ ጊዜ እንዳያገኝ በማድረጉ በፕሪሚየር ሊጉ ላይም በራስ መተማመኑን እንዲያጣ አድርጎታል። ኒውካስል አንቶኒ ጎርደንን ለሽያጭ ካቀረበ ፈላጊ ክለቦቹ እንደማይጠፉ ነው የሚጠበቀው። ሊቨርፑልም ተጫዋቹን ለረጅም ጊዜ ሲከታተሉት የነበረ ሲሆን ጎርደን ከሊቨርፑል ከተማ ጋር ያለው ጥብቅ ትስስርም ዝውውሩን ሊያቀላጥፈው ይችላል። ሚኬል አርቴታም ለአንቶኒ ጎርደን ፍጥነትና የተጋጣሚን ተከላካይ የመጫን ወይም ፕሬሲንግ ብቃትም ትልቅ አድናቆት እንዳላቸው ይነገራል። ኒውካስል ተጫዋቹን ለመሸጥ ቢወስንም በምትኩ ግን ሁለገብ የሆነውን እንግሊዛዊ ተጫዋች ሩበን ሉፍተስ ቼክን ከኤሲ ሚላን በውሰት ለማምጣትም ንግግር እንደጀመረ የሚያሳዩ መረጃዎች ናቸው የወጡት። ሻቪ አሎንሶ ከሪያል ማድሪድ ከተሰናበተ በኋላ ቀጣዩ ማረፊያው የት ይሆናል? በርካቶች የሚጠይቁት ነው። በስፔን ሱፐር ካፕ የፍጻሜ ጨዋታ ሪያል ማድሪድ በባርሴሎና 3-2 ከተሸነፈ በኋላ ክለቡ ሻቪ አሎንሶን ከአሰልጣኝነቱ አሰናብቷል። ሻቪ አሎንሶ በሪያል ማድሪድ ቆይታው በ34 ጨዋታዎችም 24ቱን በማሸነፍ 70.6 በመቶ የድል ሪከርድ ቢኖረውም በክለብ ውስጥ ግን ላሉ እንደ ኬሊያን ምባፔ፣ ቪኒሲዮስ ጁኒየር ካሉ ኮከብ ተጫዋቾች ጋር ያለው ግንኙነት መሻከሩ ለስንብቱ ዋነኛ ምክንያት ነው። በሱ ምትክም አልቫሮ አርቤሏ ክለቡን እንዲረከብ ተደርጓል። ሻቪ አሎንሶ ከማድሪድ ቢሰናበትም የባየር ሌቨርኩዘን በነበረው ድንቅ ስኬት ምክንያት አሁንም በትልልቅ ክለቦች የሚፈለግ ነው። ማንቸስተር ዩናይትድም ሩበን አሞሪም በመሰናበቱ ምክንያት ማይክል ካሪክን እስከ ውድድር ዘመኑ መጨረሻ በጊዜያዊነት ሾሟል። ክለቡ ቋሚ አሰልጣኝነትን በአሎንሶ በዋነኝነት እንደሚፈልገው መረጃዎች ይጠቁማሉ። ሆኖም ግን ሻቪ አሎንሶ የቀድሞ የሊቨርፑል ተጫዋች በመሆኑ ወደ ኦልድ ትራፎርድ የማምራቱ ጉዳይ አጠራጣሪ ነው። አርነ ስሎት በሊቨርፑል ሁለተኛ የውድድር ዘመናቸው ላይ ጫና እየበረታባቸው ይገኛል። ምንም እንኳን በቻምፒየንስ ሊጉ ማርሴን 3-0 በሆነ ውጤት በማሸነፍ ቡድኑን ከፍ አድርገው ቢያስጠጉትም በፕሪሚየር ሊግ ያላቸው ውጤት ዝቅተኛ በመሆኑ ሊቨርፑል ሻቪ አሎንሶን የመመለስ ፍላጎት ሊያሳይ ይችላል። የፔፕ ጓርዲዮላ የወደፊት እጣ ፈንታ አጠራጣሪ በመሆኑ ሲቲም ሻቪ አሎንሶን እንደ ተተኪ ሊመለከተው እንደሚችል መረጃዎች እየወጡ ይገኛሉ ነው እየተባለ የሚገኘው። ቸልሲ በቅርቡ ሊያም ሮስኒየርን ቢሾምም ውጤት ካልተገኘ ግን ሻቪ አሎንሶን ለማምጣትም ወደ ኋላ እንደማይሉ ይገመታል። ለማጠቃለል ያክል ሻቪ አሎንሶ በአሁኑ ሰዓት ያለ ክለብ በመሆኑ በክረምቱ የዝውውር መስኮትም በሊቨርፑልና በማንቸስተር ዩናይትድ መካከል ትልቅ ፉክክር ሊፈጠር እንደሚችል ነው የሚጠበቀው። ማይክል ካሪክ በማንቸስተር ዩናይትድ ላይ ስልጣኑንና ተጽዕኖን ለማሳረፍ ጊዜ አልፈጀበትም።
በማንቸስተር ደርቢ ላይ ሲቲን 2-0 ካሸነፉ በኋላ ጊዜያዊ አሰልጣኙ መላው የአሰልጣኞችን ስታፍ በካሪንግተን የልምምድ ማዕከል ተገኝተው በጨዋታው ላይ የታዩ ስህተቶችን እንዲገመግሙና ትንታኔ እንዲሰሩ ትዕዛዝ አስተላልፏል። እያንዳንዱ ዝርዝር ሁኔታን በመለየትም ቸልተኝነትን ማስወገድ፣ ማንንም ሳይወርፉ በጋራ የመሻሻል ባህልን መገንባት፣ ቡድኑ ወደ ቀድሞ መጥፎ ልምዶቹ እንዳይመለስም ማረጋገጥ። ምንም እንኳን የቅዳሜው የደርቢ ድል እጅግ አበረታች ቢሆንም የካሪክ መልእክት ለተጫዋቾቹም ሆነ ለሰራተኞቹ ግልጽ ነበር። በድል ጊዜም ቢሆን የብቃት ደረጃችን ከፍ ማለት ነበረበት። ካሪክ አሰልጣኞችና ተጫዋቾች እርስ በርሳቸው የሚተራረሙበትና ከፍተኛ ብቃት የሚጠብቁበትን ምቹ ሁኔታ ለመፍጠርም እየሰራ ነው። በሩበን አሞሪም ስር የነበረው ትርምስ፣ ዝቅተኛ የተጫዋቾች ተነሳሽነትና ታክቲካዊ ግራ መጋባት አሁን መልክ እየያዘ መጥቷል። የካሪክ መምጣት ግልጸኝነትና የተሻለ ግንኙነትም በክለብ ውስጥ ፈጥሯል። በደርቢው ጨዋታም ዩናይትድ የተቆጣጠረበት መንገድም የፈጠራቸው ድሎችና የነበረው ዲሲፕሊንም ብዙዎችን አስደምሟል። ካሪክ ከዚህ የውድድር ዘመን በኋላ በቋሚነት ላይ ቀጠል ቢችልም ክለቡን በተረከበበት የተሻለ ደረጃ ላይ አደርሶ ለመልቀቅ ቁርጠኛ ነው። ይህ በዲሲፕሊንና በባለሙያተኝነት ላይ የተመሰረተ አስተሳሰብ ለውጥም አዲስ ቋሚ አሰልጣኝ በክረምቱ እስኪመጣ ድረስም ለክለቡ ትልቅ አስተዋጽኦ እንደሚኖረውም በርካቶች እያመኑ ነው። ቸልሲ የስታድ ሬንሱን ተጫዋች የ20 ዓመቱን ተስፈኛ የመሃል ተከላካይ የሆነው ጀረሚ ዣክዌን በጥር የዝውውር መስኮት ለማስፈረም 50 ሚሊዮን ዩሮ ማቅረቡን የፈረንሳዩ አርኤምሲ ስፖርት ዘግቧል። ወጣቱ ተከላካይ በአሁኑ ወቅትም በአውሮፓ ውስጥ ከፍተኛ ሁኔታ ከሚፈለጉ ተከላካዮች አንደኛው ነው። ቸልሲ ከሌሎች ክለቦች ቀድሞ የተጫዋቹን የግሉ ለማድረግም ከፍተኛ ፍላጎት ነው ያለው። አዲሱ የቸልሲ ዋና አሰልጣኝ ሊያም ሮዝኒየር የክለቡን የመከላከል ክፍልም በአዲስ መልክ ለመገንባትም በሚያደርጉት ጥረት ዣኬ እንደ ዋነኛ ምርጫቸው ወስደውታል። ቸልሲ ለተጫዋቹ 50 ሚሊዮን ዩሮ ለመክፈል መወሰኑ ለተጫዋቹ ያላቸው ትልቅ ግምትና ሌሎች የአውሮፓ ተቀናቃኞቻቸውን ለመቅደምም ያላቸውን ቁርጠኝነት የሚያሳይ ነው። ምንም እንኳን ቸልሲ 50 ሚሊዮን ዩሮ ቢያዘጋጅም የፈረንሳዩ ክለብ ሬንስ ግን ከተጫዋቹ ሽያጭ ከ60 ሚሊዮን ዩሮ በላይ እንደሚፈልግ ነው የሚገለጸው። ዣኬ ከክለቡ ጋር እስከ 2029 ዓ.ም የሚያቆይ ውል ያለው በመሆኑ እናም በውሉ ላይ የዝውውር መክፈያ ዋጋ ወይም ሪሊዝ ክሎዝ ባለመኖሩ ስታድ ሬን በድርድሩ ላይ ጠንካራ አቋም እንዲይዝም አስችሎታል። ክለቡ እጅግ ከፍተኛ የሆነ የገንዘብ ጥያቄ ካልተቀበለ በስተቀር በጥር ወር ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋችም ሲሆን በዚህ የውድድር ዘመንም በፈረንሳይ ሊግ 2 ጨዋታዎች ላይ ብቻ ነው ያልተሰለፈው። በፈረንሳይ ውስጥም እንደ ሌኒ ዮሮና ሉካስ ቤላርዶ ካሉ ምርጥ ወጣት ተከላካዮች ተርታ ይሰለፋል። ኳስን የማንሸራሸርና በአየር ላይ በሚደረጉ ፍክክሮች ላይ ያለው ብቃት ለቸልሲ መከላከል ትልቅ መፍትሄ እንደሚሆን ነው የሚታመነው። ቸልሲ ተጫዋቹን አሁን አስፈርሞ እስከ ውድድር ዘመኑ መጨረሻ ድረስም በውሰት ለሬንስም የመተው አማራጭን እያሰላሰለ እንደሆነም ጭምር ነው የሚነገረው። ቸልሲ በታሪኩ ትልቅ የተባለውን የዝውውር ውሳኔ ለማሳለፍ እየተዘጋጀ መሆኑ ተሰምቷል። ክለቡ የዓለም ዋንጫ አሸናፊው አማካይ ኤንዞ ፈርናንዴዝን በሚቀጥለው ክረምት የዝውውር መስኮት ተመጣጣኝ የገንዘብ ጥያቄ ከቀረበ ለመሸጥ ፍቃደኛ መሆኑን ቲም ቶክ ዘግቧል። የ25 ዓመቱ አርጀንቲናዊ አማካይ በጥር 2023 በ106.8 ሚሊዮን ፓውንድ ቸልሲን የተቀላቀለ ሲሆን በክለብ ውስጥም ከፍተኛ ተጽዕኖ ካላቸው ተጫዋቾች አንዱና በተደጋጋሚ የቡድኑ አምበል ሆኖ ያገለገለ ተጫዋች ነው። ምንም እንኳን ቸልሲ ኤንዞን በይፋ ለሽያጭ ባያቀርበውም በደላሎች አማካኝነት እንደ ሪያል ማድሪድ ላሉ ታላላቅ የአውሮፓ ክለቦች ከፍተኛ የገንዘብ ጥያቄ ካቀረቡ ድርድር ለመጀመር ዝግጁ መሆኑን የታወቀው ቸልሲ ተጫዋቹን ለማስፈረም ካወጣው 106.8 ሚሊዮን ፓውንድ በላይ የሚሆን ጥያቄ ከመጣ ለመቀበል ዝግጁ ነው። ሪያል ማድሪድ ሁኔታውን በቅርበት እየተከታተለ ሲሆን ከነሱ በተጨማሪ ፓሪስ ሰን ዠርሜን እና ባየር ሚኒክም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው የተገለጸው። የክለቡ አመራሮች ኤንዞን ለሽያጭ ለማቅረብ ያሰቡባቸው ዋና ምክንያቶች አሉ። የደሞዝ ክፍያን ለመቀነስ፣ የክለቡን የደሞዝ ወጪ በመቀነስ የገንዘብ ደንቦችን ወይም ፋይናንሻል ሰስቴናቢሊቲ ሩልን ለማክበር፣ ከኤንዞ ሽያጭ የሚገኘውን ከፍተኛ ገንዘብም አዲስ አጥቂና መሃል ተከላካይ ለማስፈረምም በብልህነት ለመጠቀም በተጨማሪም ለሌሎች ወጣት አማካዮችም ሰፊ የጨዋታ እድልን ለመክፈት ነው። ምንም እንኳን ከቀድሞ አሰልጣኙ ኤንዞ ማሬስካ ተጫዋቹን የቡድኑ መሪ በማለት ቢያወድሱትም አዲሱ አሰልጣኝ ሊያም ሮስኒየር ግን በቅርቡ በሰጡት መግለጫ ስለ ዝውውር የሚወሩ ወሬዎች በሳቸው ምንም ትርጉም እንደሌላቸውና ተጫዋቹ በአሁኑ ወቅት የቸልሲ አካል ቁልፍም እንደሆነ ጭምር ተናግረዋል። ሆኖም ግን የክለቡ አመራሮች ለንግድና ለቡድን ግንባታ ሲሉ ተጫዋቹን ለመሸጥ ያላቸው አቋምም አሁንም እንደጸና ነው። ማንቸስተር ዩናይትድ በጥር የዝውውር መስኮት ላይ ትልቅ ውሳኔ ሊያስተላልፍ ነው። የዝውውር ዜና ባለሙያው ፋብሪዚዮ ሮማኖ እንደገለጸው የማንቸስተር ዩናይትድ ከፍተኛ አመራሮች ከጊዜያዊ አሰልጣኙ ማይክል ካሪክ ጋር በቅርብ ሰዓታት ውስጥም ወሳኝ ስብሰባን ያደርጋሉ።
የዚህ ስብሰባ ዋና ዓላማ ክለቡ እስከ ጥር የዝውውር መስኮት ማብቂያ ድረስም ሊከተለው የሚገባው ስትራቴጂ ሊወስን ነው። ዩናይትድ በማንቸስተር ሲቲ ላይ 2-0 በሆነ ውጤት ድል የተቀናጀ ቢሆንም በክለብ ውስጥ ትልቅ መነቃቃትን እንደፈጠረም ይነገራል። ካሪክ ቡድኑን በኃላፊነት ከተረከበ በኋላ ባሳየው እጅግ ጥሩ አጀማመር ምክንያት ክለቡ በዝውውር ገበያው ላይ በሚኖረው ተሳትፎ ዙሪያ የአሰልጣኙን ሀሳብ ለማካተት ወስኗል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገርም በሚቀጥሉት ሰዓታት ወይም በዚህ ሳምንት መጀመሪያ ላይ በማንቸስተር ዩናይትድ ውስጥ የውስጥ ስብሰባም ይካሄዳል። ካሪክ ውሳኔ ሰጪ ባይሆንም በማንቸስተር ደርቢ ባሳየው ብቃት ደግሞ ተደንቀው በፈጠረው አዲስ ጉልበት ምክንያትም በዝውውር ውይይቱ ላይ የራሱን ሀሳብ እንዲያስቀምጥ ይደረጋል ነው የተባለው። ክለቡና ካሪክ የሚከተሉት ነጥቦች ላይ ይመክራሉ። አዲስ አማካይ ማስፈረም ላይ ካሴሜሮና ማኑኤል ኡጋርቴ ወጥ የሆነ ብቃት ማሳየት ባለመቻላቸው አዲስ አማካይ ለምሳሌ እንደነ ሃይደን ሃንኪ ለማስፈረም እድል አላቸው። አጥቂ ወይም ለጎል የሚሆኑ ኳሶችን የሚያመቻቹ ተጫዋቾችንም ስለመጨመር ሀሳቡ አላቸው። በጥር ወር አዳዲስ ተጫዋቾችን ከመግዛት ይልቅ እስከ ክረምቱ ድረስም ባለው ስብስብ መቀጠልን እንደ አማራጭም ይገመግማሉ። አማድ ዲያሎና ብሪያን ኤምቤሞ ከአፍሪካ ዋንጫው ተመልሰው በሲቲው ጨዋታ ላይ በከፍተኛ አስተዋጽኦ ማድረጋቸው ለቡድኑ ትልቅ ጥንካሬንም ሰጥቷል። ሃሪ ማጓየር ከጉዳት መመለሱና ኮቢ ማይኖ ደግሞ በካሪክ ስር የመጀመሪያው የፕሪሚየር ሊግ መጀመሩ ለተከላካይ አማካይ ክፍሉም ተጨማሪ አማራጭን እንደሰጠም የምናስታውሰው ጉዳይ ነውና በእነዚህ ምክንያቶች ምናልባት ይሄ ቡድን የአማካይ ስፍራ ላይ ሌሎች ኢላማዎችን ሊያደርግ እንደሚችል የሚያሳዩ መረጃዎችም እየወጡ እንደሚገኙ ነው ዘገባዎች የጠቆሙት። ስለዚህም በርከት ያሉ የአማካይ ስፍራ ተጫዋቾችን እንደሚመለከቱ ነው በርከት ያሉ ሀሳቦችም እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው የምናነሳው ጉዳይ ከዚሁ ከዝውውር ጉዳይ ጋር በተያያዘ ሻቪ አሎንሶን የተመለከተ ጉዳይ ነው። በቅርቡ ከሪያል ማድሪድ አሰልጣኝነቱ የተሰናበተው ሻቪ አሎንሶ ቶተንሃምን የመረከብ ፍላጎት እንደሌለው አስታውቋል። ምንም እንኳን በቶተንሃም ቤት የቶማስ ፍራንክ የወደፊት እጣ ፈንታ አጠራጣሪ በመሆኑ ሻቪ አሎንሶ እንደ ዋነኛ እጩ ተነግሮ የነበረ ቢሆንም ስፔናዊው አሰልጣኝ ግን እስከ በጋው የክረምት የተጫዋቾች የዝውውር መስኮት ድረስ የተሻለ ድል ለመጠበቅ መወሰኑን የተገለጸው ቶማስ ፍራንክ ካለፈው ክረምት ጀምሮ ክለቡን ቢረከቡም አሁን ላይ ግን በከፍተኛ ጫና ውስጥ ነው የሚገኘው። ቶተንሃም በአሁኑ ወቅት በሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ ይገኛል። ይህም ከፍተኛ ደሞዝ ለሚከፈለውና ትልቅ ግብ ላለው ክለብም የማይመጥን ውጤት ነው። ክለቡ በሜዳው በዌስትሃም 2-1 መሸነፉ ቁጣን ቀስቅሷል። ዌስትሃም ይህንን ጨዋታም ከማሸነፉ በፊት ለ11 ተከታታይ ጨዋታዎች ድል ርቆት የነበረ መሆኑ ሽንፈቱን የከፋ ያደርገዋል። ቡድኑ ካለፉት 7 የሊግ ጨዋታዎች መካከል ማሸነፍ የቻለው አንዱን ብቻ ነው። ሻቪ አሎንሶ ምንም እንኳን በሪያል ማድሪድ የነበረው ቆይታ በአጭር ቢቀጭም የባየር ሌቨርኩዘንና ለሪያል ማድሪድ ለሪያል ሶሴዳድም ቢ ቡድን የነበረው ስኬትም አሁንም ተፈላጊ አሰልጣኝ እንዲሆን ያደርገዋል። ቶተንሃምም ሻቪ አሎንሶን ለማምጣትም ጥረት ቢያደርግም የአሰልጣኙ እምቢታ በክለቡ አመራሮች ላይ ተጨማሪ ፈተናን ደቅኗል። ምንም እንኳን በሊጉ ውጤት ባይቀናቸውም ቶማስ ፍራንክ ግን በአውሮፓ ቻምፒየንስ ሊግ ቦሩሲያ ዶርትመንድን 2-0 በማሸነፍ በደጋፊዎች ዘንድ የነበረውን ተቃውሞ በጥቂቱም ቢሆን ለማቀዝቀዝ ሙከራዎችን አድርገዋል። ዩቬንቱስ ዣን ፊሊፕ ማቴታን ለማስፈረም ጥረቱን ቀጥሏል። ፓላስ 35 ሚሊዮን ፓውንድ ነው የሚፈልገው። የጣሊያኑ ግዙፍ ክለብ ዩቬንቱስ የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታን ለማስፈረም ያቀረበው የመጀመሪያ ጥያቄ ውድቅ ቢደረግበትም ጥረቱን በድጋሚ መቀጠሉን የተሰማው ዩቬንቱስ የአጥቂ ክፍሉን ለማጠናከር ከፓላስ ጋር ንግግር እያደረገ ቢሆንም እስካሁን ክለቡ የጠየቀውን ዋጋ ግን ማቅረብ አልቻለም። 1.7 ሚሊዮን ፓውንድ የውሰት ክፍያ፣ 24.5 ሚሊዮን ፓውንድ በቋሚነት የመግዛት ግዴታ ክለቡ ለአውሮፓ ውድድሮች ማለፍ ከቻለ የሚከፈል ነው። በጠቅላላው 26.2 ሚሊዮን ፓውንድ አካባቢ ክሪስታል ፓላስ ከጠየቀው 35 ሚሊዮን ፓውንድ በታች ነው። ክሪስታል ፓላስ የዩቬንቱስን ጥያቄ ወዲያውኑ ውድቅ ያደረገው ሲሆን ማቴታ በክለብ ውስጥም ያለው ከፍተኛ አስፈላጊነትና እስከ 2027 የሚያቆየው ውል ደግሞ እንዳለው በመጥቀስ የጠየቁት ዋጋም 35 ሚሊዮን ፓውንድ ካልተከፈለ እንደማይለቁት አስታውቀዋል። ፓላስ ቀደም ሲል ማይክል ኦሊሴን እና ኤብሬቼ ኢዜን የሸጠ ሲሆን አሁን ደግሞ ካፕቴኑ ማርክ ጉሂን ወደ ሲቲ ማምራቱን ተከትሎ ሌላ ቁልፍ ተጫዋች በቀላል ዋጋ ለመልቀቅ ፍቃደኛ አይደለም። ዩቬንቱስ ዣን ፊሊፕ ማቴታ የፈለገውን በጉዳት ምክንያት ለሚቸገረው ዱሻን ቭላሆቪች ጥሩ አጋዥ ይሆናል ብሎ በማመኑ ነው። ተጫዋቹ ካለው ጥንካሬም እንዲሁ ደግሞ የአየር ላይ ኳሶች ያለው ብቃትና በፕሪሚየር ሊግ እያሳየ ያለው ጎል የማስቆጠር ብቃት ለዩቬንቱስ ተመራጭ አድርጎታል። ማቴታ ራሱን በጣሊያን ሴሪኤ መጫወትና በአውሮፓ መድረክ የመሳተፍ ፍላጎት እንዳለው መገለጹ ደግሞ ተጫዋቹ ዝውውሩን እንዲያደርግም ያግዘዋል ነው እየተባለ የሚገኘው። ክሪስታል ፓላስ ቶማስ ፍራንክን አዲሱ አሰልጣኝ ለማድረግ እቅድ አለው። ክሪስታል ፓላስ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ወቅት የቡድኑን የአሰልጣኝነት መንበርን ለቶማስ ፍራንክ ለመስጠት ዝግጅት እያደረገ መሆኑን ፉትቦል ኢንሳይደር ዘግቧል። አሁን ያለው አሰልጣኝ ኦሊቨር ግላስነር በውድድር ዘመኑ መጨረሻ ክለቡን እንደሚለቁ ማረጋገጣቸውን ተከትሎ ፓላስ አዲስ መሪ የሚፈልግበት ሂደቱን አፋጥኖታል።
ቶማስ ፍራንክም ለዚህ ቦታ ቀዳሚው እጩ ናቸው። ኦሊቨር ግላስነር ከክለቡ ጋር ውል እንደማያድሱ በይፋ አስታውቀዋል። ግላስነር ምንም እንኳን ክለቡ በኤፍኤ ካፕና በኮሚን ሺልድም ድል ቢያበቁትም ከቅርብ ጊዜ ወዲህ ግን በክለቡ አመራሮች ላይ ያላቸው ግንኙነት ተበላሽቷል። በተለይም በዝውውር ገበያው ላይ ክለቡን ስልቱን በይፋ መተቸታቸው አመራሮቹ በክረምቱ አዲስ ጅማሮን እንዲፈልጉ እንደሚያምኑን ያደረጋቸው። ክሪስታል ፓላስ ቶማስ ፍራንክን ለክለቡ ግንባታ ተመራጭ ያደረጓቸው ምክንያቶች አንደኛው ልምድ ነው። በብሬንትፈርድ በነበራቸው ቆይታ ክለቡን ወደ ፕሪሚየር ሊግ በማሳደግና በተገደበ በጀት ጠንካራ ቡድን በመገንባት ያሳዩት ስኬት። ሌላኛው ታክቲክ ነው። በውስን ሀብት የተረጋጋና ግልጽ የሆነ ታክቲክ መመሪያንም ያለው ቡድን መፍጠር መቻላቸው ሌላኛው ዝና ነው። ምንም እንኳን አሁን በቶተናም ውጤት እየራቃቸውና ክለቡን በደረጃ ሰንጠረዡ ዝቅተኛ ክፍል ላይ ቢገኝም በእንግሊዝ እግር ኳስ ላይ ግን ያላቸው ስም አሁንም ጠንካራ ነው። ክሪስታል ፓላስ ቶማስ ፍራንክን ለማግኘት ቅድሚያ ቢሰጥም እንደ ጥንቃቄ ሌሎች አሰልጣኞችን በዝርዝር ውስጥ አሉ። ከነዚህ መካከል የሄታፌው ሆሴ ቦርዳላስ፣ የራዮ ቫይካኖ ኢጎር ፔሬስ እንዲሁ ይገኙበታል። እንደ ማርክ ጉሂና ዣን ፊሊፕ ማቴት ያሉ ኮከብ ተጫዋቾቹ ክለቡን ሲለቁ በሚችሉበት በዚህ ወቅት ፓላስ በጥበብ ቡድኑን መልሶ የሚገነባ አሰልጣኝ እንደሚያስፈልገው ነው የተነገረው። ሊቨርፑል 100 ሚሊዮን ዩሮ ለሚጠየቅበት ኮከብ ጥያቄ ለማቅረብ ተዘጋጅቷል። የአረቢ ላይፕዚጉ ፈጣንና ወጣት አጥቂ ያን ዲያማንድ የ2026 የጥር ተጫዋቾች የዝውውር መስኮት ከፍተኛ ትኩረት ያረፈበት ተጫዋች ሆኗል። በ19 ዓመቱ የጀርመኑን ቡንደስሊጋ ያስደመመው ዲያማንድ እንደ አርሰናል፣ ፓሪስ ሰን ዠርሜን፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቸልሲ እና ባየር ሚኒክ ያሉ ታላላቅ ክለቦች አይን ውስጥ ገብቷል። ላይፕዚግ ለማንኛውም ድርድር መነሻ የሚሆን ዋጋ 100 ሚሊዮን ዩሮ መሆኑን ለፈላጊ ክለቦቹ በሙሉ አስታውቀዋል። ክለቡ ይህንን ያክል ከፍተኛ ዋጋ የጠየቀውም ዲያማንድ ወደፊት ከዓለም ምርጥ አጥቂዎች መካከል አንዱ እንደሚሆን ስለሚያምን ነው። ወጣቱ የክም ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች 7 ጎሎችን ያስቆጠረ ሲሆን 4 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። ከአድናቂዎቹ መካከል የሊቨርፑል ፍላጎት በአሁኑ ወቅት እጅግ በጣም ጠንካራ መሆኑ ተሰምቷል። ሊቨርፑል ዲያማንድን የሞሐመድ ሳላ የረጅም ጊዜ ተተኪ አድርጎም ይመለከተዋል። የሚገርመው ደግሞ ተጫዋቹ ራሱ የሊቨርፑል ደጋፊ መሆኑንና በአንፊልድ የመጫወት ፍላጎት እንዳለው በይፋ መነገሩ ነው። ተጫዋቹ ከ2024 ጀምሮ ሲከታተሉት የነበሩት አርሰናሎች ሲሆኑ የጋብሪኤል ማርቲኔሊ ተተኪ ሊያደርጉትም ይፈልጋሉ። ነገር ግን 100 ሚሊዮን ዩሮ አካባቢ የሚጠይቅ ጥያቄ ፉክክር ውስጥ ለመግባት ስጋት አላቸው። ባየር ሚኒክ ክለቡ የተጫዋቹን ብቃት እያደነቀ ቢሆንም በክረምቱ የዝውውር መስኮት የተከላካይ ክፍሉን ካጠናከረ በኋላ ወደ ዲያማንድ ዝውውር ለመመለስ አቅዷል። ፓሪስ ሰን ዠርሜንም ተደጋጋሚ መልከታዎችን ሲያደርግ፣ ቸልሲና ማንቸስተር ዩናይትድ ደግሞ የተጫዋቹን ሁኔታ በቅርበት የሚከታተሉ ናቸው። ላይፕዚግ ተጫዋቹን እስከ ሰኔ ወይም ደግሞ ጁን ድረስ ለመሸጥ ፈቃደኛ ባለመሆኑ እውነተኛ የዝውውር ፉክክር በክረምቱ ወራትም ይፋፋማል ተብሎ ነው የሚጠበቀው። የቶማስ ፍራንክ ውሳኔ ወጣቱን ኮከብ አስቆጥቷል። ታዋቂው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው አሰልጣኝ ቶማስ ፍራንክ ወጣቱን አጥቂ ማታያስ ቴልን ለሁለተኛ ጊዜ ከክለቡ የአውሮፓ ቻምፒየንስ ሊግ ስብስብ ውጭ ማድረጋቸውን ተከትሎ በቶትናም ውስጥ ያለው ውጥረት አይሏል። ይህ ውሳኔ በክለብ ውስጥ ከፍተኛ መነጋገሪያ የሆነ ሲሆን ፈረንሳዊ ወጣት አጥቂም እናም ወኪሎቹ በሁኔታው እጅግ ማዘናቸውን የታወቀው ቶማስ ፍራንክ ይህንን አስቸጋሪ ውሳኔ ያስተላለፉት አዲሱን ፈራሚ ዶሚኒክ ሶላንኬን በቻምፒየንስ ሊግ ስብስብ ውስጥ ለማካተት ቦታ ለማግኘት ሲሉ ነው። በአውሮፓ እግር ኳስ ማህበር ዩኤፋ ሕግ መሰረት ክለቦች በሚያስመዘግቧቸው ተጫዋቾች የቁጥር ገደብ ስላላባቸው አሰልጣኙ ሶላንኬን ለማስገባት ማቲያስ ቴልን ከዝርዝሩ ውጪ ለማስወጣት ተገደዋል። ፍራንክ የሶላንኬን አካላዊ ጥንካሬና የፕሪሚየር ሊግ ልምድ ለክለቡ የአውሮፓ ጉዞ እጅግ አስፈላጊ እንደሆነ ያምናሉ። የ20 ዓመቱ ማቲያስ ቴልና ወኪሎቹ በውሳኔው ፍጹም ደስተኛ አይደሉም። ተጫዋቹ በቂ የመጫወቻ ጊዜ ለማግኘት በሚጥርበትና በተሰለፈባቸው ጥቂት ደቂቃዎችም ጥሩ ብቃት እያሳየ ባለበት በዚህ ወቅት ላይ ከዝርዝር ውጪ መደረጉ የወደፊት ቆይታውን አጠራጣሪ አድርጎታል። ማቲያስ ቴል ወደ ሰሜን ለንደን የመጣው ለረጅም ጊዜ እንደሚገነባ እናም በዋና ዋና ድርድሮችም እንደሚሳተፍ ቃል ተገብቶለት እንደነበር ነው የተገለጸው። በዚህ የውድድር ዘመን ቶትናም ወጥ ያልሆነ ብቃትን እያሳየና በፕሪሚየር ሊግ የደረጃ ሰንጠረዥም ዝቅተኛ ክፍል ላይ ተቀምጦ በሚገኝበት ወቅት የአሰልጣኙ ውሳኔ በደጋፊዎችና በባለሙያዎች ዘንድም ከፍተኛ ትችት እያመጣባቸው ነው። ቶማስ ፍራንክ ከማቲያስ ቴል ይልቅ በዶሚኒክ ሶላንኬ ላይ የወሰዱት ነገርም በቻምፒየንስ ሊግ በሚመዘገብበት ውጤትም የሚለካ ይሆናል ተብሎ ነው የሚታሰበው። ብራዚላዊው የዌስትሃም ዩናይትድ ኮከብ ሉካስ ፓኬታ ወደ ሀገሩ ክለብ ፍላሚንጎ ለመመለስ የግል ጥቅም ስምምነት ላይ መድረሱ ተሰምቷል። የ28 ዓመቱ አማካይ ዌስትሃም ዝውውሩን የሚፈቅድ ከሆነ እስከ 2030 ዓ.ም የሚቆይ የ4 ዓመታት ውል ለመፈረም ተስማምቷል። ይህንን ስምምነት ተጫዋቹ ወደ ብራዚል ለመመለስ ያለውን ከፍተኛ ፍላጎት በግልጽ ያሳያል። ፍላሚንጎ ቀደም ሲል የቀረበው 40 ሚሊዮን ዩሮ ውድቅ ቢደረግም በዚህ ሳምንት የተሻለ አዲስ ጥያቄ ለማቅረብ እያዘጋጀ መሆኑን ጋዜጠኛ ቤን ጃኮብስ ዘግቧል።
ይሁን እንጂ አዲሱ ጥያቄ ከመጀመሪያው ጥያቄ በከፍተኛ ሁኔታ እንደሚጨምር አይጠበቅም። ምክንያቱም ፍላሚንጎ የመጀመሪያው ጥያቄ ለተጫዋቹ የሚመጥንና ተወዳዳሪ እንደሆነም ያምናል። ዌስትሃም ዩናይትድ እስካሁን የቀረበለትን ጥያቄ ያልተቀበለ ሲሆን ለተጫዋቹ የሰጠው የዋጋ ግምት ላይም ጸንቶ ነው የሚገኘው። ክለቡ ሉካስ ፓኬታን በቴክኒክ ብቃቱ እጅግ የላቀና ለገበያም ላይ ደግሞ በትልቅ ዋጋ ያለው ተጫዋች መሆኑን ያውቃል። ዋነኛው ችግር የፕሪሚየር ሊግ የዝውውር መስኮት ሊዘጋ ከ2 ሳምንታት ያነሰ ጊዜ የቀረው ነው። ዌስትሃም ዩናይትድ ፓኬታን ከለቀቀ በምትኩ የሚሆነው ብቁ ተጫዋቾችን ለማምጣት ጊዜው እያጠረ ነው የሚገኘው። ለፍላሚንጎ ፓኬታን ማስፈረም በስፖርታዊ ብቃትም ሆነ በደጋፊዎች ዘንድ ያለውን ዝና ግምት ውስጥ በማስገባት ትልቅ ስኬት ተደርጎ ይወሰዳል። ተጫዋቹም ወደ ሀገሩ ተመልሶ ደግሞ ለክለቡና ለአህጉራዊ ውድድሮችም ውጤት ለማምጣት ቆርጦ እንደተነሳ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋርም ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁን ግን እጅግ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አንስተን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።